በአማራ ክልል የሚካሄደው ጦርነት አሁንም ተባብሶ ሲቀጥል ትናንትና ዛሬ አዳሩን በጎጃም ቀጠና ልዩ ልዩ ኦፕሬሽኖች ተሰርተው ፋኖ ድል ማስመዝገቡንም አስታውቋል። በተለይም ፋኖ በአዲስ ቅዳም በሽጓሊና በአዴት ከተማ በመግባት የአገዛዙ የጦር ሰራዊት አገልጋይ የነበሩ ፖሊስና ሚኒሻዎች ላይ የተሳካ ኦፕሬሽን በመስራት ድልን አስመዝግበዋል። ምን የተባለው መረጃውን በዝርዝር ይዘነዋል፣ ትሰሙታላችሁ። በጎንደር ቀጠና የሜጀር ጀነራል ባንታ አባተ የጉና ክፍለ ጦር የአርበኛ ገብረ መስቀል ደርብ ብርጌድ ጋፋት ሻለቃም የኮከብ ሻለቃና የታቦር ሻለቃ በመቀናጀት ከደብረ ታቦር ወደ ብና ሲጓዝ በነበረ ያገዙ ሰራዊት ላይ ልዩ ቦታው ብሮ ተብሎ በሚጠራው ቦታም ደፈጣ በመጣል ያገዙ ኃይል በሚገባ መደምሳቸውን አስታውቋል። ይህም የመረጃ ጊዜያችን ትኩረት ነው፣ በስፋት ተደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ የደጋው መብረቅ ኮር አንሻ ክፍለ ጦር በአገዛዙ ጦር ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ መስራቷም ተነግሯል። ተጨማሪውን ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልን ክቡራን ቤተሰቦች እንደምን ቆያችሁ? አስቸኳይና ወሳኝ መረጃዎችን በቆይታችንም ቀደም ሲል በአርስቱ ያስደምጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። የአማራ ክልል ጦርነት ዛሬም ተጠናክሮ ቀጥሎም የደጋው መብረቅ ኮር ከውቂት አስከፍላቂት ባለው ቀጠና በርካታ ያገዙ ኃይልን በመደምሰስ ድል መጎናጸፉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚልክዝ የደጋው መብረቅ ኮር አንሻ ክፍለ ጦር በጠላት ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ መስራቷም የተነገረው ከማለዳው 4 ሰዓት ጀምሮ እስከ ምሽት 1 ሰዓት በዘለቀው በዚህ ለአስጨራሽ ውጊያም ከውቂት አስከፍላቂት ቀጠናውን ዘርግቶ ሲለበለብ ብሎ ያመሸ ያገዙ ሰራዊት ሙሉ በሙሉ በሚባል ደረጃ መደምሰሱን የተሰማው ከጥቃቱ በኋላ ያገዙ ሰራዊት ሙትና ቁስለኛውን በ8 ፓትሮል ሲያጓጉዙ የዋለ ሲሆን 3 ፓትሮል ሞት 5 ፓትሮሎች ቁስለኛን ጭነው ሲያመላልሶ መመልከታቸውንም ምንጮች ገልጿል። ከአፍንጫው ዳር ሞትን እያነፈነፈ ያለው ስርዓት በመቄት ወረዳ በግስላዎች ሞትን እንዲጎርሳትም ተደርጓል ያለው የፋኖ አዛዡም የደጋው መብረቅ ኮር የፋሽስቱን ሰራዊት ከመሃል አስገብቶም ቅንድብ ቅንድቡን በመቀንደሽ ወደማይቀረው ዓለም እየሸኘው ለምስጥ ሲሳይ አድርጎታልም ብሏል። በሌላ በኩል በጎንደር ቀጠና የአማራ ፋኖ ከባድ ትንቅንቅ በማድረግ አርሴማ በሚባል ቦታ ላይ በብልጽግናው ጥምር ጦር ሰራዊት ላይ ከፍተኛ የበላይነትን በመውሰድ ድልን ተጎናጽፏል። የዳግማዊ ቴዎድሮስ ኮር የጎንደር የብጋሻው ክፍለ ጦር የቃኘው ብርጌድና የታደለው ብርሃን ክፍለ ጦር እንዲሁም የጀባ አስራ ማርያም ብርጌድ ከዚህ በተጨማሪም የጥቁር አንበሳ ክፍለ ጦር የቃኘው ሻለቃ በጋራ በመሆንና በመቀናጀት በምንዝሮ ልዩ ስሙ አርሴማ ከተባለው ቦታ ላይ በአገዛዙ የጦር ሰራዊት ላይ ጥቃት ማድረሳቸው ታውቋል። በጥቃቱ ከፍተኛ ቁጥር ያለው የጦር ሰራዊት ሲደመሰስ ከጥቃት ያመለጠው ደግሞ በመደናገጥ ቁስለኛውና አስክሬን በመቶም ወደ ጠዳ ከተማ ሸሽቶ የገባ ሲሆን በዚህ የተነሳ ቁስለኛውና አስክሬኑን ለማንሳት ተጨማሪ የጠላት ኃይል ከጠዳ ከተማ ተነስቶ ውጊያ ወደ ተካሄደበት ቦታ በመድረስ የወገን ኃይል ላይ ለሁለተኛ ጊዜ ተኩስ የከፈተ ቢሆንም ፋኖቹ በድጋሚ ሽንፈት ካባን አከናንበውታል ነው የተባለው። በዚህ ውጊያ 6 የተደመሰሰም ከ8 በላይ ሙስ ደግሞ ቁስለኛም መሆናቸውን የተነገረው። ሆኖም ዛሬም በብርሃኑ ጁላ የሚዘወረው የብልጽግና የጦር ሰራዊት ከባድ መሳሪያዎችና በርካታ ሰራዊት ይዞ በመግባት አርሴማና አካባቢውን ለመቆጣጠር ቢጥርም ዛሬም ከፍተኛ ጥቃትን አስተናግዶ ተመልሷል ሲሉ ነው ምንጮች ከስፍራው ለሚዲያችን የገለጹትም። ይህ በእንዲህ እንዳለ የሜጀር ጀነራል ባንታ አባተ ኮር የጉና ክፍለ ጦር የአርበኛ ገብረ መስቀል ድርብ ብርጌድ ጋፋት ሻለቃም የኮከብ ሻለቃና የታቦር ሻለቃ በመቀናጀት ከደብረ ታቦር ወደ ብና ሲጓዝ በነበረም ያገዙ ሰራዊት ላይ ልዩ ቦታው ብሮ ተብሎ በሚጠራው ቦታ ደፈጣ በመጣል የጠላት ኃይል በሚገባ መደምሰሱን አስታውቋል። አገዛዙ ከደብረ ታቦር 18 መኪና ሰራዊትና ሬሽን የጫነ ሲሆን ከብናት የወረዳው አመራር ከ10 መኪና በላይ ታጅቦ ሲመጣም የአማራ ፋኖ ኃይሎች ከፍተኛ ጥቃት አድርሰውበት ምን ውስጥ ገባው ብሎ ሲርበተበትና ነፍሱን ለማትረፍ ሲፍጨረጨር መሆኑም ታውቋል። በወደ ውጊያው 14 ያገዙ የጦር ሰራዊት ሲደመሰስ ከ20 በላይ ደግሞ ቁስለኛ ተመዝግበዋል ነው የተባለው። በዚህ ጥቃት አገዛዙ በሁለት መኪና ጭኖ ሙትና ቁስለኛውን ወደ ደብረ ታቦር ይዞ ተመልሷል ሲሉ ምንጮች ነገሩን ሲሆን በጥቃቱ ከፍተኛ መደናገጥ ውስጥ የገቡ ያገዙ የጦር ሰራዊትም ቁስለኛውና አስክሬኑን በመያዝ ወደ ደብረ ታቦር ከተማ ገብቷል ብለዋል። በዚህ የተነሳም ቁስለኛውና አስክሬኑን ለማንሳት ተጨማሪ ያገዙ ኃይል ከደብረ ታቦር ከተማ ተነስቶም ውጊያው ከተካሄደበት ቦታ በመድረስ በፋኖ ኃይል ላይ ተኩስ የከፈተ ቢሆንም ፋኖች የለመደውን የሽንፈት ካባ አከናንቦታል ሲል የብርጌዱ ህዝብ ግንኙነት ገልጿል። በሌላ በኩል በጎጃም ቀጠናም ጦርነቱ ቀጥሎ የተካሄደ ሲሆን የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር የጅጋ ሻለቃ ትናንት ከገነት አቦና ከቋሪት የተንቀሳቀሰው ያገዙት ጥምር የጦር ሰራዊት ላይ የጅጋ ሻለቃ ከፍተኛ እርምጃ ወስዶም አብዛኛውን ደምሶ የተረፈውን በ3 አቅጣጫ በተነው ሲሆን በዚህ ውጊያ 17 ያገዙ ኃይል ሙሉ በሙሉ በደምሰሱና ከ10 በላይ የሚወስድ ላይ ደግሞ ከባድ ጉዳት ማድረስ ተችሏል ብለዋል። በዚህ ጥቃት የተበሳጨ ያገዙ ጦር ኃይልም በትናንትናው ዕለት በርካታ ኃይሉን በዚሁ በገነት አቦና በአካባቢው ይዞ
የገባ ቢሆንም በድጋሚ ያይቀጡ ቅጣት ተቀጥቶ እንዲወጣ መደረጉ ተረጋግጧል። ሆኖም የፋኖች ምት መቋቋም ያቃተው ያገዙ ኃይል ንጹሃን ላይ ጥቃት አድርሰዋልም የተባለው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ109ኛ ኮር 99ኛ ክፍለ ጦር የበላይ ዘለቀ ሻለቃዎች የኢንጂነር ክብር ተመስገን ልጆች የቀስት ዳመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራ ቅዳምን ቀጠና የተንቀሳቀሰውን ያገዙ ሰራዊት ከበባ ውስጥ አስገብተው ትናንት ሲያስጨንቁት መዋላቸው ተሰምቷል። ጥቅምት 27 ቀን 2018 ዓ.ም ጀምሮ ከደብረ ኤልያስ ከተማ ተነስቶ ወደ ወርቅማ፣ ከደብረ ማርቆስ ከተማ ተነስቶ ከአማኑኤል ከተማ ወደ ግራ ቅዳምን በሌላ አቅጣጫ ከምቡሊ ከተማ ወደ ግራ ቅዳምን ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው ያገዛዙ የጦር ሰራዊት እስከዛሬ ድረስ በሁሉም ቀጠና ውጊያዎች በ99ኛ ክፍለ ጦር የፋኖ አባላት ከፍተኛ ኪሳራ ማስተናገዱም ተረጋግጧል። በዚህ በርካታ ቁስለኛውን ወደ አማኑኤል ጤና ጣቢያና ደብረ ማርቆስ ከተማ ሆስፒታል ማስገባቱም የተነገረው። በተመሳሳይ ከሞጣ ወደ ባህር ዳር ሀገር አቋራጭ መንገድ ከተዘጋም 5 ወራትን ያስቆጠረ ሲሆን ይህንን ማድረጉ ያልሳካለት የአብይ አህመድ አገዛዝ ትናንት ዳር 5 2018 ዓ.ም ከጠዋቱ 12 ሰዓት ላይ ከሞጣ ተነስቶ በዙ 23 ታጥቆ የገባ ቢሆንም የመብረቁ ተፈራ ብርጌድ የፋኖ ኃይሎች አራት ላይ እንደባብ ሲቀጠቅጡት መዋላቸውም ታውቋል። የፋኖ ምት መቋቋም ሲያክተው ከወይን ውሃና ከሞጣ ተጨማሪ ኃይል በማስገባት ሙትና ቁስለኛውን ተሸክሞ ወደ መጣበት እንዲመለስም ተገዷል የተባሉ። ከዚህ በተጨማሪ የፋኖ ኃይሎች አዲስ ቅዳም፣ ችጓሊና አዴት ከተማ በመግባት የአገዛዙ የጦር ሰራዊት አገልግል የነበሩ ፖሊሶችና ሚሊሻዎች ላይ የተሳካ ኦፕሬሽን መስራታቸውም ተረጋግጧል። እንደ ምንጫችን ገለጻ ከሆነም የ10 አለቃ ኤፍሬም አጥናፉ ብርጌድ ጠላትን በመደምሰስ ድልን ተቀዳጅተዋል ብሏል። ህዳር 5 ቀን 2018 ዓ.ም አመለኛው የ10 አለቃ ኤፍሬም አጥናፉ ብርጌድ ባደረገው የሁለት ከተሞች ልዩ ኦፕሬሽን ጠላትን ሲያፈርፈው መዋሉም ተሰምቷል። የአገዛዙ የጦር ሰራዊት ከሌቱ 12 ሰዓት ጀምሮ አዲስ ቅዳም ከተማና ችጓሊ ታዳይ ከተማ ላይ በተደረገ ኦፕሬሽን አዲስ ቅዳም ከተማ ላይ ከተከማቸው የብልጽግና ቡድን ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን ችጓሊ ከተማ ውስጥ በመግባትም ጠላት ይዘርፍባቸው በነበረው ችጓሊ አቅራቢያ የሚገኙ ቦታዎች ላይ መጠነ ሰፊ ማጥቃት በማድረግ የፋኖ ኃይሎች ጠላትን ወደ አፈርነት ቀይረውታልም የተባሉ። በዚህ መሰረት ችጓሊ ላይ 6 የብልጽግና ታጣቂ ተወግዶ 13 ቁስለኛ ሲሆኑም ብዛት ካለው ቁሳቁስ ጋር በውጤት አስመዝግቦ መውጣት መቻሉን ፋኖ ሲያስታውቅ በአዲስ ቅዳም ኦፕሬሽንም 9 የተደመሰሰና ከ10 በላይ ቁስለኛ መደረጉንም ለማረጋገጥ ተችሏል። በአጠቃላይ ትናንትና ዛሬ የሁለቱ ከተሞች ልዩ ኦፕሬሽን ጥላይኔው እንዲሁም ሚኒሊክ እንዲ የተባሉ የከተማ ፖሊሶችን ጨምሮ 15 ጠላት ሲደመሰስ ከ23 በላይ ደግሞ ቁስለኛ በመሆን የነገ ሞቱን ቀብድ ሲቀበል 8 ሰልጣኝ ወይም ግልገሌ ብልጽግና ታጣቂዎች ደግሞ ምርኮኛ መሆናቸው ታውቋል። በዚህ ጥቃት 3 ክላሽንኮቭ፣ 2 የቃታ መሳሪያ፣ 1 የብሬን ሸነሸል፣ 71 የብሬን ተተኳሽ፣ 8 የክላሽ ካዝናና 176 በላይ ተተኳሽ፣ 5 ኩንታል የተፈጨ እህል፣ 20 ሊትር ዘይት፣ 150 ኪሎ ግራም ምስር፣ 9 ኩንታል ድንች ከተለያዩ የማብሰያ ቁሳቁሶች ጋር ገቢ ተደርገዋል ብሏል። በአዴት ከተማና አካባቢዋ ደግሞ የአገዛዙ አገልጋይ ሚሊሻ ህዳር 3 ቀን 2018 ዓ.ም በአዴት ከተማ ላይ አንድ አካል ጉዳተኛ ላይ ጭካኔ በተሞላበት መንገድ ጥቃት ፈጽሟል። በግፍ የተረሸነው አካል ጉዳተኛ ወጣት አባትም በትናንትናው ዕለት በጠዋቱ 12 ሰዓት ተኩል መሃል ከተማ ላይ በከፈተው ያጸፋ እርምጃ 5 ሚሊሻዎችን ደምሶም 3ቱን ደግሞ አቁስሎ በድል ያመለጠ ሲሆን የዛሬው የአዴት ከተማ ጀብ ለነገም አስተማሪ ነው ተብሎለታል። በዚህ ሁሉ መካከል ደግሞ በሁሉም አቅጣጫ የደረሰበት ምት መቋቋም ያቃተው ያገዛዙ የጦር ሰራዊት አሁንም ድረስ እየከዳም ፋኖን እየተቀላቀለ እንደሚገኝ ተመላክቷል። በቡሬ ዞሬ ወረዳ ደቡን ቀበሌ ደግሞ ንጹሃኖች በአሰቃቂ ሁኔታ መገደላቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 109ኛ ኮር የ77ኛ ክፍለ ጦር አካል በሆነው በዘመነ ሻለቃም በሚያስተዳደራቸው ድንቡን ቀጠና ያገዙ ኃይል ከሌቱ ሰዓት ጀምሮ እንቅስቃሴ ያደረገ ሲሆን የዘመነን ሻለቃ ልጆችን ክንድ መቋቋም ያቃተው ያገዛዙ የጦር ሰራዊትን ንጹሃን በአደባባይ ማጥቃቱ ታውቋል። ያገዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግል ጋር ግንኙነት የሌላቸውን ግለሰቦችና የትምህርት ቤት ጠባቂን ጨምሮ በመረሸን እኩይ ተግባር የፈጸመ ሲሆን በመሆኑም ይህ ስርዓት አማራን ከምድረገጽ ለማጥፋት እየሰራ መሆኑን በማወቅ ሁሉም አማራ የሆነ ሁሉም በየትኛው መንገድ ህዝባችን ለማዳን በሚችለው ሁኔታ ሁሉም ሊታገል ይገባል ሲል ነው ፋኖም ጥሪ ያቀርበው። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።